ከ9 ዓመት በኋላ ሃል ሲቲ በቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ተሳታፊ ሆኗል። ከዝቅተኛው ሊግ እንግዲህ ወደ ፕሪሚየር ሊግ አልፏል ማለት ነው። ቀጣይ ዓመት ሃል ሲቲን እንመለከተዋለን በእንግሊዝ ፕሪሚየር ሊግ ማለት ነው። ጤና ይስጥልን እንደምን አላችሁ? ሃል ሲቲ ሚድል ብሮስን አሸንፎ ነው ወደዚህ ወደ እንግሊዝ ፕሪሚየር ሊግ የ2027ቱ ተሳታፊ መሆን የቻለው። ይህም በጣም ደስ የሚል ነገር ነው። በቀጣይ ሃል ሲቲን የምንመለከተው ይሆናል። በዛሬ ጨዋታ እንግዲህ ዛሬ እሁድ የእንግሊዝ ፕሪሚየር ሊግ መጠናቀቂያ ሲሆን ብዙ ጨዋታዎችም የፍጻሜ ጨዋታዎች ይደረጋሉ። የፍጻሜው ጨዋታ ይሆናል ማለት ነው። የ2026 የእንግሊዝ ፕሪሚየር ሊግ በይፋ ዛሬ በብዙ ጨዋታዎች ፍጻሜውን ያገኛል። ዛሬ 12 ሰዓት ላይ ብዙ ጨዋታዎች ይካሄዳሉ። ቶትንሃም ዌስትሃም ጋር ጨዋታውን ያደርጋል። ዌስትሃም እና ቶትንሃም ምናልባትም ጨዋታቸውን የሚያደርጉት አንደኛው ለመውረድ አንዱ ደግሞ ከመውረድ ለመትረፍ ነው የሚሆነው። ዌስትሃም ከሊድ ዩናይትድ ጨዋታውን ሲያደርግ፣ ቶትንሃም ደግሞ ከኤቨርተን ጋር ይጫወታል ማለት ነው። በዚህም ሁለቱም ጨዋታዎች እጅግ ወሳኝ ጨዋታዎች ናቸው። ምክንያቱም ላለመውረድ የሚያደርጉት ትንቅንቅ ይሆናል። ዌስትሃምም ላለመውረድ ነው የሚጫወተው። ስለዚህ ቶትንሃምም ላለመውረድ ይጫወታል። ውጤቱን በማየት እንግዲህ ማን ወራጅ እንደሆነ የምናውቅ ይሆናል ማለት ነው። ሌላው በበርንማውዝ ለቀጣይ የሻምፒዮን ሊግ ለመሳተፍ እንዲሁ ቀላል ጨዋታ አያደርግም ተብሎ ይጠበቃል። ይሄኛውን ጨዋታ ጠንከር ያለ ጨዋታ ነው። በርንማውዝ ከኖቲንግሃም ፎረስት ጋር ነው ጨዋታውን የሚያደርገው። ይሄኛውም ደግሞ በርንማውዝ በቀጣይ በአውሮፓ ውድድሮች ላይ ለመሳተፍ ከፍተኛ ትንቅንቅ ያደርጋል ማለት ነው። ሌሎችም ጨዋታዎች አሉ። ብራይተን ከማንቸስተር ዩናይትድ የሚያደርጉትም ጨዋታ እንዲሁ ተጠባቂ ነው። ምክንያቱም ማንቸስተር ዩናይትድ እንኳን ሶስተኛነቱን አረጋግጧል። ነገር ግን ብራይተን አሁንም የቻምፒየንስ ሊግ ቀጣይ ለመሳተፍ ይህንን ጨዋታ አጥብቆ ይፈልገዋል። ስለዚህ ጨዋታው ተጠባቂነትን አግኝቷል ማለት ነው። ብራይተን ይህን ጨዋታ ለማሸነፍ ይጫወታል ማለት ነው። ቀላል ጨዋታ አይሆንም ተብሎ ይገመታል። ሌላው ቼልሲ የኢሮፓ ሊግን ቀጣይ ለመሳተፍ የሚያደርገው ጨዋታ ይቀጥላል። ይህም ጨዋታ ቼልሲ ከሰንደርላንድ ጋር እንዲሁ 12 ሰዓት ላይ ይካሄዳል። እነዚህ ጨዋታዎች እንግዲህ ተጠባቂነታቸው ከፍተኛ ነው። ምክንያቱም ቢያንስ ከተጋጣሚዎች አንዱ የቀጣይ የሆነ አድቫንቴጅን ጥቅምን አስጠብቆ ለመሄድ ነው የሚጫወተው። ስለዚህ ቀላል ጨዋታ አይሆንም። ዛሬ እንግዲህ 12 ሰዓት ጀምረን የእንግሊዝ የ26 ፕሪሚየር ሊግ የማጠናቀቂያ ጨዋታዎችን እናያለን። እንግዲህ ጨዋታውን በመመልከት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተመልከቱ። ሰላም ጤና ይስጥልን።